የካስትሮ ቲዩብ ፖድካስት እነሆ ተጀመረ። ከ6 ዓመት በኋላ ስንገናኝ ማን ተለውጧል የሚለውን አድማጭ ይፈርዳል። የኔም ኳስ መጫወት ብዙ ድጋፍም አልነበር። ቋጣሪ ነው ገንዘብ አይወጣም ይለዋል። እንግዲህ የሚታማው ነው። ማን ምን እንደሆነ እናውቃለን ከመጀመሪያ ጀምር። ጊዮርጊስ ቤት ገብቶ ህይወቱን ያለወጠ ተጫዋች የለም። 14 ዓመት ሲጫወት አንድ ቀን ቤንቹኛል። አሳምጾበት ነው ከተባሉት መሃል አንተ ነበር ይባላል በወሬ ደረጃ እንጂ እኔ አባቴ ነው እንግዲህ አስራት አባቴ። ሁሌ ሻምፒዮን ያደረጉ ልጆች ሲወጡ ሳይሸለሙ የሚወጡበት ነገር በጣም ይቆጨኝ ነበር። ጊዮርጊስ 5 ዓመት እንኳን ተጫዋች ኳስ ባቆሙ በምትልበት ሁኔታ ላይ ከጊዮርጊስ ወጥተህ ከ10 ዓመት በላይ ለሌሎች ክለቦች ተጫውተሃል። በየ2 ዓመቱ ፊርማ ሲጨርስ ሄጄ ተደራድሬ ፈርም ያለ በክብር የኖርክበት ቤት በክብር አላሰናበተህም። በተለይ ደግሞ ጊዮርጊስ ቤት ብዙ ጊዜ የሚባል ነገር አለ። ጊዮርጊስ ቤት ጀምሬ እስከጨረስ ትልቁ ደሞዝ 2000 ብር። አብነት እንደዛ አይነት ነገር ያደርጋል ብለን አስበን እናውቃለን። ግዢው ግን ለጊዮርጊስ ጥቅም ወይስ ደግሞ ለግለሰቦች ኪስ ማደለለ? እንደው የሚሰማህ ነገር ነው። አብነት ጊዮርጊስን ገሎት ሄዷል። አብነት ካረገው አንጻር ግን ይህንን መዘለት ታወጣበት አትችልም። ጊዮርጊስ እንደገና ይመጣል ብለህ ታምናለህ? ይህ ካስትሮ ቲዩብ ነው።